ምዕራፍ 6 ኢዮብም መለሰ እንዲህም አለ። ትካዜ ምነው በተመዘነ ኖሮ፣ መከራዬም ሁሉ ምነው በሚዛን ላይ በተደረገ ኖሮ። ከባሕር አሸዋ ይልቅ ይከብድ ነበርና፣ ስለዚህ ቃሌ ደፋር ሆኗል። ሁሉን የሚችል አምላክ ፍላጻ በሥጋዬ ውስጥ ነው፣ መርዙንም ነፍሴ ትጠጣለች። የእግዚአብሔር ድንጋጤ በላዬ ተሰልፏል። በውኑ የሜዳ አህያ ሳር ሳለው ይጮኻልን? ወይስ በሬ ገለባ ሳለው ይጮኻልን? የማይጣፍጥስ ነገር ያለ ጨው ይበላልን? ወይስ የእንቁላል ውሃ ይጥማልን? ሰውነቴ ትነካው ዘንድ እምቢ አለች፣ እንደሚያስጸይፍ መብል ሆነብኝ። ልመናዬ ምነው በደረሰልኝ፣ እግዚአብሔርም ምኞቴን ምነው በሰጠኝ። እግዚአብሔርም ያደቀኝ ዘንድ እጁንም ለቆ ያጠፋኝ ዘንድ ወዶ ቢሆን ኖሮ መጽናናት በሆነልኝ ነበር። በማይራራ ሕመም ሐሴት ባደረግኩ ነበር። የቅዱሱን ቃል አልካድኩምና። እጠብቅ ዘንድ ጉልበቴ ምንድን ነው? እታገስም ዘንድ ፍጻሜ ምንድን ነው? ጉልበቴ የድንጋይ ጉልበት ነውን? ሥጋዬስ እንደ ናስ ነውን? በውኑ ረድኤት በእኔ እንደሌለ ጥበብም ሁሉ ከኔ ዘንድ እንደ ተባረረ አይደለምን? ሁሉን የሚችለውን የአምላክን መፍራት ለሚተዉ ለመዛል ለቀረበስ እንኳ ወዳጁ ቸርነት ሊያሳየው ይገባል። ወንድሞቼ እንደ ፈፋ እንደሚያልፍም ፈፋ ሐሰተኞች ሆኑብኝ። ከበረዶ የተነሣ ደፈረሱ፣ አመዳይም ተሰወረባቸው። ፀሐይ በተኰሰች ጊዜ ይደርቃሉ፣ በሙቀትም ጊዜ ከስፍራቸው ይጠፋሉ። በየዳርቻቸውም የሚሄዱ ነጋዴዎች ፈቀቅ ይላሉ፣ ወደ በረሃ ወጥተው ይጠፋሉ። የቴማን ነጋዴዎች ተመለከቱ፣ የሳባ መንገደኞችም ተጠባበቋቸው። ተስፋ አድርገዋቸው ነበርና አፈሩ፣ ወደዚያ ደረሱ፣ እፍረትም ያዛቸው። አሁንም እናንተ እንደዚሁ ሆናችኋል። መከራዬን አይታችሁ ፈራችሁ። በውኑ አንዳች ነገር አምጡልኝ፣ ወይስ ከብልጥግናችሁ ስጦታ አቅርቡልኝ፣ ወይስ ከጠላቴ እጅ አስጥሉኝ፣ ወይስ ካስጨናቂው እጅ አድኑኝ አልኳችሁን? አስተምሩኝ፣ እኔም ዝም እላለሁ፣ የተሳሳቱትንም ንገሩኝ። የቅንነት ቃል እንዴት ኃይለኛ ነው! የእናንተ ሙግት ግን ምን ይገሥጻል? ተስፋ የሌለው ሰው ንግግር እንደ ነፋስ ነውና፣ ቃሌን ትገሥጹ ዘንድ ታስባላችሁን? በድሃ አደጉ ላይ ዕጣ ትጣጣላላችሁ፣ ለወዳጆቻችሁም ጉድጓድ ትቆፍራላችሁ። አሁንም እባካችሁ ወደ እኔ ተመልከቱ፣ በፊታችሁም ሐሰት አልናገርም። እባካችሁ ተመለሱ፣ በደል አይሁን። ጽድቄ በዚህ ነገር ነውና አንድ ጊዜ ተመለሱ። በውኑ በአንደበቴ በደል ይገኛልን? አፌስ ተንኰልን ይለይ ዘንድ አይችልምን?